ዓለምን ያስደነገጠ አሰቃቂ አደጋ በስፔን ሁለት እጅግ ፈጣን ባቡሮች እርስ በርስ በመጋጨታቸው የ39 ሰዎች ሕይወት በቅጽበት ተቀጥፏል። አደጋው በምክንያት ደረሰ? የባቡር ውስጥ የነበሩ በመቶዎች የሚቆጠሩ ሰዎች ዕጣ ፈንታ ምን ሆነ? የስፔን ብሔራዊ ቴሌቪዥንና ሮይተርስ ያወጡት ያለው አስደንጋጭ መረጃ አለ። ዝርዝሩን ይዘላችሁ እንቀርባለን። ክብራትና ክብራን የቻናላችን ተከታታዮች ቻናሉን ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ዛሬ ጥር 11 ቀን 2018 ዓ.ም በመላው ዓለም በመገናኛ ብዙሃን በሰበር ዜናነት እየዘገበ የሚገኘው ይህ አደጋ በስፔን ባቡር ታሪክ ውስጥ እጅግ አስከፊ ከሚባሉት አንዱ ሆኗል። ሁለት እጅግ ከፍተኛ ፍጥነት ያላቸው ባቡሮች በአንድ መስመር ላይ ተገናኝተው በመገጨታቸው ባቡሮቹ ከመስመር ወጥተው ተሰባብረዋል። ሮይተርስ እና የስፔን ብሔራዊ ቴሌቪዥን እንደዘገቡት ከሆነ እስካሁን የ39 ሰዎች ሕይወት መጥፋቱ ተረጋግጧል። የነፍስ አድን ስራና የቆሰሉት ሁኔታ አደጋው እንደደረሰ በደርዘን የሚቆጠሩ አምቡላንሶችና የነፍስ አድን ሄሊኮፕተሮች ወደ ስፍራው ደርሰዋል። ፍርስራሹ ውስጥ የተቆለፉ ሰዎችን ለማውጣት የነፍስ አድን ሰራተኛ ከፍተኛ ትግል እያደረጉ ነው ተብሏል። ከሟቾቹ በተጨማሪ በርካታ ሰዎች ከባድ ጉዳት ደርሶባቸዋል። በአካባቢ ያሉት ሆስፒታሎች በቁስለኞች ተሞልተዋል። የሟች ቁጥርም ከዚህ በላይ ሊጨምር እንደሚችል ባለስልጣናት ስጋታቸውን ገልጸዋል። አደጋው ለምን ደረሰ? ሁለት ፈጣን ባቡሮች እንዴት በአንድ መስመር ላይ ሊገናኙ ቻሉ የሚል ጥያቄ ብዙዎቹ ነው። የባቡር ትራፊክ ቁጥር ስርዓቱ ላይ ችግር አጋጥሟል ወይስ የአሽከርካሪ ስህተት ነው በሚል እየተመረመረም ይገኛል ተብሏል። እንደዚህ አይነት የቴክኖሎጂ ውጤት የሆኑ ባቡሮች እርስ በርስ መጋጨታቸው በስፔን የባቡር ደህንነት ስርዓት ላይ ትልቅ ጥያቄም አስነስቷል። የስፔን ጠቅላይ ሚኒስትር በአደጋው የተሰማቸውን ጥልቅ ሐዘን ገልጸው ምርመራው በአስቸኳይ እንዲጀመርም አዝዘዋል። የዓለም አቀፍ ማህበረሰብ ምላሽ የአደጋ ከተሰማ በኋላ በተለያዩ የአውሮፓ ሀገራት መሪዎች ለስፔን ሕዝብና መንግስት የያዘ መግለጫ እያደረሱም ይገኛሉ። በባቡር ውስጥ የነበሩ ተጓዦች ዘመድ አዝማድ በጭንቀት ላይ ሲሆኑ የስፔን መንግስት ልዩ መረጃ መስመር ዘርግቶ ቤተሰቦችን እያጽናና ይገኛል። ክብራትና ክብራን ለሞች ቤተሰቦች መጽናናትን እየተመኘን ለቻናላችን አዲስ የሆናችሁ ቻናሉ ሰብስክራይብ